ሰላም ውድ ቤተሰቦቻችን እንደምን ሰምታችኋል? ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም ነው። አብራችሁ እንድትቆዩ በማክበር ጋብዛለሁ። ዛሬ በርዕሳችን ጉዳያችን የያዝነው የግብርና ስርዓትን ለማዘመን በተጠና ጥናትና ጥቆማዎችን ለመስጠት በተዘጋጀ በዚህ መጽሐፍ ዙሪያ ውይይት እናደርጋለን። ኢትዮጵያ ብዙ በግብርናው ዘርፍ ላይ የሞከረቻቸው ስራዎች፣ ብዙ ጥናቶች፣ ብዙ ሐሳቦች እንዳሏት ይታወቃል። ላለፉት 100 እና 120 ዓመታት በዚህ ውስጥ ብዙ የዘመኑ የግብርና ሐሳቦች ነበሩ። አንዳንዶቹ እየተንገዳገዱ ቀጥለዋል። አንዳንዶቹ ደግሞ ተጀምረው ያልተጠናቀቁ የተቋረጡ አሉ። እንደ ምሳሌ ብንወስድ 1959 ላይ ካዱ ወይም በአንዳንዶች አገላለጽ አርዱ ተብሎ የሚጠራው የጭላሎ እርሻ ልማት ድርጅት ተቋቁሞ ነበር። በአርሲ እና አካባቢው ይሰራ ነበር። 1961 ደግሞ ዋዶ ወይም ደግሞ ወላይታ እርሻ ልማት ድርጅት ተብሎ የተቋቋመ ነበር። በእርሻው ዘርፍ ላይ ብዙ ለውጦችን ማምጣት የቻለ እንዲሁም ደግሞ ብዙ ሐሳብ ያላቸውን ተመራማሪዎችን ያፈራ ባለሙያዎችን የፈጠረ ተቋም ነው። ሌሎችም አሉ። ለምሳሌ አዳአ ወረዳ የእርሻ ልማት ፕሮጀክት የሚባሉ ነበሩ። የቆቦ አላማጣ ልማት ፕሮጀክት ነበሩ። እነዚህ ሁሉ ግብርናውን ለማዘመንና መካናይዝድ ለማድረግ የተሞከረባቸው የግብርና ሐሳቦች ነበሩ። እነዚህንና ሌሎች ሐሳቦችን ይዞ የተጻፈው መጽሐፍ ይሄ ደግሞ ዛሬ የመወያያ ርዕሳችን ነው። ኢትዮጵያ ከግብርናና ከምግብ ቀውስ ነፃ ስለመውጣት ተቋማዊ ዝግመተ ለውጥና የግብርናና ገጠር ልማት ሽግግር ጎዳና ተብሎ ነው የተዘጋጀው። የመጀመሪያው ህትመት በእንግሊዘኛ ነበር የተዘጋጀው። ይሄ ግን እንደገና ወደ አማርኛ ተመልሶ በዚህ በሀገር ውስጥ እንዲታተም ሆኗል። የዚህ መጽሐፍ ደራሲና የጥናቱ ዋና አፍላቂና ሐሳቢ ዶክተር ጌታቸው ድሪባ ናቸው። ከሳቸው ጋር ቆይታ እናደርጋለን። ዶክተር ጌታቸው ድሪባ ዛሬ ስቱዲዮአችን ተገኝተዋል። ዶክተር ጌታቸው ድሪባ እንግዲህ የጻፉት መጽሐፍን መሰረት አድርገን ስናወራ የመጀመሪያ ዲግሪያቸውን በሐሮማያ ዩኒቨርሲቲ ነው ግራጁዌት ያደረጉት። ሁለተኛ ዲግሪያቸውን ደግሞ በጀርመን ሀገር ዶንትመንት ዩኒቨርሲቲ ነው የጨረሱት። ሶስተኛ ዲግሪያቸውን እንግሊዝ ሀገር ከሚገኝ ኢስት አንግሊያ በተባለ ዩኒቨርሲቲ ውስጥ ነው የጨረሱት። የግብርና ኢኮኖሚስት ናቸው። በስራቸው ደግሞ በበርካታ የዓለማችን ሀገራት ውስጥ በመስራት በተለይ ደግሞ ፋኦ ወይም ዓለም አቀፉ የምግብ ድርጅት ውስጥ በመስራት ብዙ ያገለገሉ ናቸው። ወደዚህም ወደ ሀገራችን በመምጣት ደግሞ በግብርና ሚኒስቴር ውስጥ በተጨማሪም ደግሞ በኢትዮጵያ ኢኮኖሚክ አሶሲዬሽን ውስጥ ያገለገሉ ናቸው እና በተለያዩ የመንግስት ተቋማትና እንደ ኤቲአይ ወይም ደግሞ አግሪካልቸራል ትራንስፎርሜሽን ኢንስቲትዩት ውስጥ አሁን በአማካሪነትም ያገለግላሉ። የኢትዮጵያ ግብርና ሚኒስቴር ውስጥም ደግሞ በአማካሪነት ይሰራሉ። ዛሬ ከሳቸው ጋር ቆይታ እናደርጋለን። ውድ ጊዜያቸውን ሰጥተው ስቱዲዮአችን ተገኝተዋል። ዶክተር እንኳን ደህና መጡ። በጣም አመሰግናለሁ አለምሰገድ ይህንን እድል ይህንን መድረክ ስለሰጠኝ። እኔም አመሰግናለሁ። በጣም ነው የማመሰግነው። ምስጋናው ግላዊ ብቻም አይደለም። የያዝነው ርዕስ እያንዳንዱን ኢትዮጵያዊ የሚመለከት ነው። በዚህ ዙሪያ ላይ ሁሉ በተለይ የፕሮግራም ተከታዮች እና ከዛም ባሻገር ያገበናል በሚለው እሳቤ እዚህ ስለሚቀርብ በጣም አድርጌ ነው የማመሰግነው። እኔም በጣም አድርጌ አመሰግናለሁ። ተወልደው ያደጉት መጽሐፉ እንደሚጠቅሰው በአሰላ ዶሽ አካባቢ ትክክል ነው። እንግዲህ ስሜቶም ወደ ግብርናው ያደላው የገበሬ ልጅ ስለሆኑ ነው። እንግዲህ በእኛ ትውልድ የ50ዎቹ ትውልድ ብንል ወይም የ40ዎቹ መጨረሻ የ50ዎቹ ግድም ትውልዶች 99% የሚሆነው የተማረ ወደ ትምህርት ዓለም የመጣው ከገበሬው ቤተሰብ ነው። ከተሜው
የሲቪል ሰርቪስ ሰራተኛው የመንግስት ሰራተኛ በጣም ውስን ነው። እንግዲህ እኛ ግብርናን ሙሉ ዕውቀት በሬ ጠምደን አርሰን እህል አጭደን ከምረን ተወቅቶ እስኪገባ ድረስ ሙሉ እድሜያችን በዛ ላይ ነው። ዘመናዊውን ነገር ለማግኘት ካልሆነ በስተቀር ግብርናውን ከአባቶቻችን ጋር ነው የተማርነው። እኔ ዶሻ የምትባል መንደር ነው እዛች ውስጥም ጽፌያታለሁ። ተገልጿ። ሁለት ነገሮች አሉ እዛ። አንዱ እንግዲህ እንደ ገበሬ ልጅ እንደ ባላገር ልጅ ያ ሙያ አስፈላጊ ነበረ፣ ይዞኝም ሄደ። ሌላው በወቅቱ የካዱ የሚባለው የመጀመሪያ ጊዜ የተቋቋመ ነበረና እጅግ በጣም ዘመናዊ ያላየነው አይነት አሰራር በኋላም እየተማርኩም ከዩኒቨርሲቲም ወጥቼ እዛ የሰመር ስራዎች ይሰሩ ነበር እና ስለዚህ ያ ሁሉ ተደምሮ ነው የኔን ህይወት ወደ ግብርናውም ዓለም የወሰደኝ ብዬ አስባለሁ። ፕሮጀክቱ ደግሞ ወደ እናንተ ጋር ጠጋ ይላል። የካዱ ፕሮጀክት ወደ ዶሻው ጠጋ ይላል። ከከተማው ወጣ ብሎ የተቋቋመ ነው። ልክ ነው። ስለዚህ ለእርሱም መለማመጃ ወይም ደግሞ የግብርና ሜካናይዜሽኑን ቴክኖሎጂውንም ለማየት እድል ሰጥቶታል ብዬ አምናለሁ። እኔ በጣም ከሚገርመኝ ነገር አንዱ ኢትዮጵያ ገበሬ ሞፈር ቀንበር በጣም ይገርመኛል። አጎቴ ሲነግረኝ እኔ ስለ ግብርናም አውቃለሁ። አጎቴ ሲነግረኝ አንዷ ዕቃ ብትጎል አንባላንስ ነው የሚሆነው። አንባላንስ ይሆንና ሁለቱ ሞፈርና ቀንበር የሚስቡ በሬዎች ጫናው ለአንደኛው ላይ ሊሆን ይችላል አለ። አሁን ለምሳሌ እዚህም ላይ የተወሰነ ነገር ገለጽ አድርገውታል እና ሞፈር አለ፣ ወገል፣ እርሻ፣ መርገጥ፣ ድግር፣ እርፍ፣ ማነቆ፣ ምራን፣ ጥቅርት እያለ ይቀጥላል። እነዚህ እያንዳንዱ የተቀናጀ ነገር ያለበት ነው ሞፈርና ቀንበር። ስለዚህ እያንዳንዱ ነገር በትክክል ካልተሰራ ገበሬው በበሬው መሬት ሰንጥቆ አይሄድም። ይህ ትልቅ ቴክኖሎጂ ነው። ላለፉት 3000 ዓመታት ነው እንግዲህ መረጃዎቹ የሚነግሩን። ምን ይላሉ አሁን እዚህ ላይ? እንደው እኔ የሚገርመኝ ነገር ስለሆነ ነው። የሚገርም ቴክኖሎጂ ነው። ሁለት ባህሪያቶችን እንየው። ሞፈር ቀንበር ቀደምቲቷ ኢትዮጵያ እንደ ዛሬ ወደ ኋላ ሳንቀር ፈጣሪ የቴክኖሎጂ ወጥ የሆነ ወጣ ብላ የች ሀገር ነበረች። እኛ በዓለም ታሪክ ውስጥ ግብርና ሲፈጠር ፍጥረት ክሪኤሽን ስንል በዓለም ዙሪያ አንድ 5 ማዕከሎች አሉ። ሜሶፖታሚያ ምናምን ይባላሉ። ከሜሶፖታሚያ ቻይና፣ እኛ ጋዚ፣ የሜክሲኮ እንደዚህ ያለ የታወቁ ራሳቸውን ችለው ግብርናን የፈጠሩ ከብትን ያላመዱ አዝርዕትን የመረጡ ያዳቀሉ በጣም በወቅቱ የሰለጠነ እሳቤ ውስጥ የገባ የግብርና ፍልስፍና ነው የሚያሳየው ባህሪው። ሞፈርና ቀንበር በዘመናት እጅግ ረቆ ገበሬው በሬው አብሮት ሞፈርና ቀንበሩ ተሰናስሎ ጉልበቱ አቅሙ ያ የሚያርሰው መሬት ሞፈር ቀንበሩን ተሸክሞ መሄድ በሱ ልክ ተሸክሞ መሄድ የሚችልበት ደረጃ አድርጎ ነው የተፈጠረው። ይሄ ታሪካዊ አመጣጡ ኢትዮጵያ ትልቅ ሀገር እንደነበረች ፈጣሪ እንደሆነች በዝርዝር የሄድኩበት ነው። ሌላው ዛሬ በ21ኛ ምዕተ ዘመን ሆነን ስናይ ይሄ በመኖር የለበትም፣ ጡረታ መውጣት ነበረበት፣ የሙዚየም ዕቃ መሆን ነበረበት ተብሎ የሚታሰብ ነው እና ያጻፈኝም
ዋናው ጉዳይ ለምን ይሄን መቀየር አቃተ? ለምን የዛሬ 300 ዓመት ገደማ እንግሊዞች የግብርናውን ኢንዱስትሪ አብዮት ሲጀምሩ የዛሬ 200 ዓመት የኢንዱስትሪ አብዮት ሲቋቋም ኢንዱስትሪ አብዮት የግብርናውን አብዮት ሲያጧጥፈው ዓለም እጅግ በጣም በረቀቀ የማምረት ዘዴ ትራክተር ብቻ ኮምባይን ሃርቨስተር አይደለም እንደዚህ ራሳቸው ረቀው አውቶኖመስ ማሽን እየሆኑ በሄዱበት ዘመን እንዴት ያ የተከበረ ፈጣሪ የነበረ ህዝብ ዛሬ እንዴት ሞፈር ቀንበር ላይ ተንጠልጥሎ ተተክለን ቀረን ነው እንደው ላይ ያይዝሎት እዚህ ጋር ኢትዮጵያ በዚህ በዘመናዊ ግብርና ዘርፍ ላይ ጥናትና ምርምር ማድረግ ከጀመረች ከ70 ዓመት በላይ ሆኗል ብዙ ተመራማሪዎች እርሶም ሊገልጹልኝ ይችላሉ በተለያዩ የምርምር ማዕከላት አማካይነት ብዙ ምርምሮች በከፍተኛ የትምህርት ተቋማት አማካይነት ከአፄ ኃይለ ሥላሴ ዘመን ጀምሮ ዩኒቨርሲቲዎችን ካቋቋመው ጀምሮ በእርሻ ዘርፍ ላይ ብዙ ምርምሮች ይደረጋሉ እርሻ ተቋማት ብቻ ተብለውም ከዩኒቨርሲቲ በፊትም የተቋቋሙ በ40ዎቹ ምናምን የነበሩ ተቋማት ነበሩ ስቲል እነዚህን ሞፈርና ቀንበር ወደ ዘመናዊ ቴክኖሎጂ ካልቀየሩ ጥናትና ምርምር ምን ይሰራል የሚያስብል ሁሉ ነገር እንድናነሳ ያደርገናልና ምንድነው ሞፈርና ቀንበር ላይ ያንጠለጠለን እነዛ ታላላቅ ኢትዮጵያውያኖች ሞፈርና ቀንበርን በእንደዚህ አይነት ደረጃ በዛም ፕሪሚቲቭ በሆነ ዘመን ላይ ፈጥረው ግንኛስ ብለን ቁጭት እንዲያድርብን የሚያነሳሳ ይመስለኛልና ተጨማሪ ነገር ካሉት ይንገሩ እንግዲህ ይሄንን ትንሽ ማዕቀፍን እንስጠው ፍሬም እናርገው ወደ አንድ ጊዜ ሄደን ያንን እይታ ብቻ ይዘን ከሄድን ነጠላ ትርክት ይሆናል አንድን መጽሐፍ ብታይ አንድን ዘመን ብታይ አንድን ምርምር ውጤት ብታይ ራሱን የቻለ የዛን ጊዜ ትርክት ነው ነጠላ ነው የኢትዮጵያ ችግሮች የኢትዮጵያ ፈተናዎች ከነጠላ ትርክት በላይ ነው ስለዚህ እኔ የተጠቀምኩበትን ማዕቀፍ ልንገር አራት መሰረታዊ ነገሮችን ማወቅ ያስፈልጋል አንዱ ጊዜ ነው ጊዜ ስንል የአንድ ምርት ወቅት የአንድ መንግስት ወቅት የአንድ ትውልድ ወቅት የዘመናት ጉዞዎች እንዲህ ያያይዙ የሚያሳይህ ነው ወደ ኋላም ወደ ፊትም አሁንም እንዲህ አርገን ረጅም መስመር ሰርተን በእያንዳንዱ ጊዜ ላይ ምን ተሰራ ምንድነው የቀጠለው ምንድነው ያልቀጠለው ብለን ካላየን አንድ ወቅት ላይ ብቻ ብንል ያቺ ወቅት ትርክት ትሆንና ጎዶሎ ይሆናል ስለዚህ ጊዜ በብዙ ተመራማሪዎች በተለይ በኢኮኖሚስቶቹ እንደ ዋጋ አንወስደውም ይህ መጽሐፍ ለየት የሚያደርገው ጊዜን ተርትሮ እንድናይ የታሪክ ምሳቤ ያለው ግን ከታሪክ በላይ ነው ይሄ ዝግመተ ለውጥ ስንል ጊዜ ጋራ የሚገናኘው ነው አንዱ ትልቁ ነገር ይሄ ነው ወደፊትም በውይይታችን ውስጥ እያወጣን የካዱን የአርዱን የኢህአዴግን ዘመን የደርግን ዘመን የምኒልክን ዘመን እነዚህ ሁሉ በጊዜ እናገናኛቸዋለን ሁለተኛው ያንድ ሂደት ውጤት ነው ልፋታችን ሁሉ በግብርና ይሁን በቢሮ ስራ አንድ ውጤት ለማሳየት ነው አይደለ እና በየጊዜው የሚደረጉት ንድፈ ሐሳቦች ፕሮጀክቶች ምርምሮች ምን ውጤት አስገኙ ነው ውጤት ደግሞ መለኪያው ምንድነው ይሄ በሰው ላይ የተሻለ ውጤት ማምጣት በልቶ መኖርን ለነገ የሚከሰተውን አደጋ መቋቋምን ለምርት የሚሆነውን ግብአት ሞፈር ቀንበሩንም ጨምሮ መለወጥ ለቤተሰቡ ተስፋ ልጆቹን ማሳደግ ማልበስ ወደ ዛሬ ወደ ዘመንኛው ደግሞ ስንመጣ ማስተማር ለከፍተኛ ደረጃ እንዲደርሱ መመኘት ይሄ ሁሉ ከውጤት ጋራ ነው የሚሄደው
ሶስተኛው መዋቅር ነው። የኢትዮጵያ ኢኮኖሚ በተለይም የኢትዮጵያ ግብርና እንዴት ነው የተዋቀረው? መዋቅራዊ ችግሮች ሲባል እንሰማለን አይደለ? መዋቅራዊ ችግር ስንል አንድ ወቅት ላይ የተጀመረው እንደ ሞፈር እንደ ቀንበር ወይም የምናውቀው አስተሳሰብና አሰራር ከብትን ለቆ የተፈጥሮ ግጦሽ በልቶ እንዲኖር ስናደርግ ያ መሬቱ እየጠበበ ሲሄድ መዋቅራዊ ለውጥ አላካሄደም። ከህዝቡ ፍላጎት ከጊዜው ጋራ መዋቅር የምንለው እነዚህ ነው። በስፋት እንሄድበታለን። የመጽሐፉ ማጠንጠኛው ነው። ዶክተር እዚህ ጋር ላቋርጦት ውድ ቤተሰቦቻችን ከሼልፍ ላይ በተሰኘው ፕሮግራማችን ዛሬ እንግዳ ያደረኳቸው ዶክተር ጌታቸው ድሪባ ናቸው። ከሳቸው ጋር ነው ቆይታ ያደረኩኝ ያለሁት። ትልቅ ተመራማሪ ናቸው። በተለይ ደግሞ በዚህ የመጽሐፍ ሐሳብ ዙሪያ ነው የምናወራው። የመጽሐፉ ርዕስ ራሱ የሚገርም ነው። ቀደም ሲልም የተወሰነ ሐሳብ አንስተዋል። ኢትዮጵያ ይላል ከግብርናና ከምግብ ቀውስ ነፃ ስለመውጣት ተቋማዊ ዝግመተ ለውጥና የግብርናና ገጠር ልማት ሽግግር ጎዳና በሚል ነው ይህን መጽሐፍ ያስቀመጡት። ብዙ ርዕሰ ጉዳዮችን አንስተዋል በመጽሐፋቸው ላይ። ከብዙ በጥቂቱ ለማንሳት ከቻለን ርዕሱ ራሱ አጠያየቅ ርዕስ ለምንድን ነው እንደዚህ ያክል የሆነ አነጋጋሪ የሆነ ርዕስ ሊሰጠው የቻለም የሚል ጥያቄ አለኝ እኔ። ተወሰነ ነገር ብለውናል፣ ግን እንደው ጠቅለል አድርገን ርዕሱን እንይና ወደ ውስጥ ደግሞ እንግባ። ይሄ መጽሐፍ ኢትዮጵያዊ ነው፣ ኢትዮጵያዊኛ ነው። ትንሽ እየሸፋፈነ የሚገልጽ አይደለም። ከውስጥ እንደመጽሐፉ ከውስጥ የፈለቀ እንደመሆኑ መጠን ቁጭት ያለው የደረስንበት የምግብ ቀውስ ግብርና በቆመበት መቅረቱን የሚያሳይ ነው። ዝርዝር ተግባራቶቹ እነዚህ በአራት ማዕቀፎች ውስጥ ያሉ ነገሮች ናቸውና ታማኝ መሆንን፣ ግልጸኝነትን እኛ ኢትዮጵያኖች ግልጽ የሆነ ታማኝ የሆነ ለነገ ትውልድ ለዛሬ ትውልድ መፍትሄ ማምጣት የሚችል እንዲያደርግ ታስቦ ነው ይህ አርዕስት የተቀረጸው። በተለይ ባለፉት 40 50 60 ዓመት ከ50ዎቹ ወዲህ የኢትዮጵያ ግብርና በጣም ብዙ የልማት እሳቤዎች አልፈዋል። ቅድም እንዳነሳው ፈርቀዳጅ የሆኑ የግብርና ፕሮጀክቶች ነበሩ ኢትዮጵያ ውስጥ። የካዱ የጭላሎ እርሻ ልማት የምንለው በኋላ አድጎ አርሲን አጠቃለው አርዶ ሲሆን የአርሲ ገጠር ልማት ድርጅት፣ የወላሞ እርሻ ልማት ድርጅት፣ የቆቦ አላማጣ እርሻ ልማት ድርጅት፣ የተሃዱ የትግራይ ያለው ድርጅት፣ ሌሎችም በርካታ በመካከል ያሉ ፕሮጀክቶች ሰፋፊ ነገር ተሰርተዋል። እነዛ ስራዎች ለኢትዮጵያ ብዙ ፈርቀዳጅ የሆኑ ማዳበሪያን ማስተዋወቅ፣ ምርጥ ዘርን ማስተዋወቅ፣ የምርምር ማዕከላቶች እንዲከፈቱ የእርሻ ምርምር ቅድም እንዳልከው በጣም ብዙ ምርምሮች በዘር ላይ፣ በአፈር ላይ፣ በተፈጥሮ ሀብት ላይ ስራዎች እንዲሰሩ ብዙ ተጥሯል። እነዛ ጥረቶች በየዘመኑ ስንለካቸው በጊዜ ስንተረትርና ስናይ የህዝብ እድገቱ፣ የህዝብ ፍላጎቱ፣ ያለን የተፈጥሮ ሀብቱ አጣጥመን አገናኝተን አንዱ አንዱን እየጠበቀ እንዲሄድ አላደረግንም ባለፉት ዘመናት። እና ለዚህ ነው ግብርና ቀውስ ውስጥ ነው፣ ምግብ ኢትዮጵያኖች ቀውስ ውስጥ ነው። ቀውስ በትርጓሜው ከአንዱ ፈተና ወደሚቀጥለው ፈተና አንዱን ስትፈታ ሌላው የሚያጋጥም ተከታታይ የሆኑ ችግሮች ማለት ነው ቀውስ። የአንድ ጊዜ ፈተና ብቻ አይደለም። እና ለዚህ ነው ስሙ የወጣው። እና በርካታ ምዕራፎች ይሄንን ታሪክ ይነግሩናል። ግብርና ቀውስ ውስጥ የገባው በአንድ በኩል የተወሰነ ምርታማነት በየዘመኑ እያደገ ቢሄድም ነገር ግን አጠቃላይ የሰው ጉልበት ምርታማነት፣ የመሬት ምርታማነት
አጠቃላይ ቶታል ፋክተር ፕሮዳክቲቪቲ ብለን የምንለው በበቂ ደረጃ ባለማደጉ ሁል ጊዜ ከህዝብ ፍላጎት ከህዝብ እድገት ከበስተጀርባው ነው ያለ። ይህ ቀውስ ውስጥ ይከተዋል። ሌላው እንግዲህ ኢትዮጵያ ብቻዋን ያለች ደሴት ብትሆን ቀውስ ውስጥ አትሆንም። ግን በአካባቢዋ ያሉት ሀገሮች አድገዋል፣ ሄደዋል። ተወዳዳሪ መሆንን በማትችልበት የግብርና ስርዓት ውስጥ ስትሆን ቀውስ ውስጥ ትገባለህ። እና እስከ ቅርብ ጊዜ ድረስ እንግዲህ የኔ መጽሐፍ እስከ ኢህአዴግ የእድሜ መንግስት መጨረሻ ድረስ ነው የሚሄደው። የአሁኑን መንግስት እያገለገልኩም ስለሆነ መጽሐፉ አልዳበሰም። ይሄንን በተጨማሪ አድርጌ ያቀርበዋለሁ። ስለዚህ ግብርና ቀውስ ውስጥ በተለይ ስንዴ፣ የእንስሳት ተዋጽኦ፣ ወተት ጨምሮ ከውጭ ነው የምናስገባው። ስንዴ ኢምፖርት ማድረጉ ገዝፎ $500 ሚሊዮን $800 ሚሊዮን ወደ መጨረሻዎቹ ዶክተር አብይ መጥቶ ይሄንን ለውጥ እስከሚልበት ጊዜ ድረስ ወደ $1.2 ቢሊዮን የሚሆን ስንዴ ከውጭ እናመጣለን። ይህ ቀውስ ነበረ። የሞራል ቀውስ፣ የኢኮኖሚ ቀውስ። በአንድ በኩል እግዚአብሔር ያደለንን ጸጋ የቡና እና የማዕድናት ሀብቱን እሷን ሽጠን እዚህ ማምረት ሌላ ሀገሮች መቀለብ እንችል የነበረውን ከውጭ እናመጣ ነበር። አሁን ታንክስ ይሄ ሪቨርስ አድርጎ ብዙ ነገር እየታየ ነው። እና ቀውሱን የምንለው እንግዲህ የግብርና ቀውስ ከህዝብ ፍላጎት ጋራ ከተፈጥሮ ሀብት ጋራ አገናኝቶ ቀውስ ውስጥ ስለገባ ነው ቀውስ የተባለው። ምግብ ደግሞ በተለይ እንደ ታሪክ ሆኖ የምናየው የምግብ እርዳታ፣ የምግብ ልመና ከ1960ዎቹ ኃይለ ሥላሴ መንግስት ከስልጣን ያወረደው ረሃብ ጊዜ ጀምሮ ኢትዮጵያ ያላባራ ያላሰለሰ በየአመቱ ተከታታይ የሆነ ድርቅ፣ ሌሎችም ተጽዕኖች እየመጡ ሰው በየአመቱ ልመና ይሄው እንግዲህ አሁን 50ኛ ዓመት አከበርን አይደለ? 50 ዓመት ሙሉ አንድ ሀገር አንድ ወገን እንዴት ልመናን በአደባባይ በመንግስት መዋቅር በሁለንተናዊነት እንደ መደበኛ ነገር አድርጎ እንዴት ይወስዳል? ክብረ ነክ አይደለም ልመና? ቀውስ አይደለም ልመና? እኛ በነበርንበት ዘመን ለማኝ ኖር ነው። እና በሀገር ደረጃ እዛ ድረስ እንደርስ ቀውስ 1-2 ምዕራፎች በመጽሐፍ ውስጥ ዘርዘር ያለ ጉዳዮችን ሄጄበታለሁና ቀውሱ ስሙና ተግባሩ የተገናኘ ነው። እና እንደ ምርምርም ሲታሰብ መቆርቆር አለብን። አርእስቱ መቆርቆር አለበት። ያ ቁርቋሮ ነው ለውጥን ያመጣል የሚለውን እሳቤ ይዤ ወደ ሀገር የተመልሼ በምንድነው ላገለግል የሚችለው? በምንድነው በተለይም ቻይና ወደ መጨረሻዎቹ ዓለም አቀፍ አገልግሎቴ ቻይና ሀገር የዩኤን ተጠሪ ነበርኩ። እዛ ያየሁት እድገት የምናውቀው ቻይና በጥንቱ በእኛ ኢትዮጵያ ታሪክ ተመሳሳይ ስናየው ድሃ፣ ረሃብተኛ፣ ፋሚን የጎዳው ህዝብ፣ ወገቡ የጎበጠ ህዝብ ተደርጎ ነው ስዕሉ የሚሳለው እንደኛው ማለት ነው። ግን ከ1978 እንደ ፈረንጆቹ ጀምሮ ለውጡ ሲመጣ እኔ እስካገለገልኩበት እስከ 2015-16 በፈረንጆቹ ድረስ ተአምር በምድር ላይ ፈጠሩ እና ይቻላል። በአንድ ትውልድ በአንድ መንግስት ለውጥ ማምጣት ይቻላል። ያ ነው ለወገኔ ለሀገሬ ከኢትዮጵያኖች ጋራ ኦነስት ኮንቨርሴሽን ያስፈልጋል ብዬ ይህንን አርዕስት ልሰጥ የቻልኩት። ይህንን መጽሐፍ ስናነሳ በደንብ እንደውም ይህንን መጽሐፍ ከማግኘቴ በፊት እና በዚህ መጽሐፍ ዙሪያ ከመወያየቴ በፊት የዋዱና የካዱ ፕሮጀክቶችን በቅርብ አቅ ስለነበረ
ለምንድን ነው ፕሮግራም በዚህ ዙሪያ ላይ ማዘጋጀት ማልችለው የሚል ሐሳብ ይዤ ነበር ወደ ግብርና ምርምር ብቅ ያልኩት። አንድ ግብርና ምርምር ወዳጄ ደግሞ እርሱን ጠቆመኝ። ሲጠቁመኝ መጽሐፉንም እንደውም በእንግሊዘኛ የተጻፈውን ሰጠኝ። በአማርኛ የተጻፈው ደግሞ አዲስ አበባ ዩኒቨርሲቲ ቡክ ሴንተር ውስጥ ራሱ አዲስ አበባ ዩኒቨርሲቲ ያሳትሞታል። እዚህ እዛ ታገኘዋለህ ሲለኝ እዛ ሄጄ ገዛሁት ይሄንን እና እንግዲህ እኔ ሐሳብ ያስኩት የዋዱና የካዱን ፕሮጀክት ልናወራ ነው። ስለዚህ ይሄ ግን ጠለቅ ብሎ እንደም ሰፋ ብሎ የተጻፈ ነው የዋዱንም የካዱንም ፕሮጀክት ይዞ እና የካዱና የዋዱ ፕሮጀክቶች ብዙ ታላላቅ ሰዎች የወጡበት ነው። ብዙ ስራዎች የተሰሩበት ነው። በተለይ ከግብርና መካናይዜሽን ጀምሮ የደን ልማት ስንወስድ ብዙ ሐሳብ ያላቸው ሰዎች በዚህ ላይ የተሳተፉበት ነው። እንደ ሀገርም ስንወስድ በተለይ እኔ በቅርብ የማቀው በአሰላና አካባቢውን ስንወስድ በዚህ የአሰላ ብቅል ፋብሪካ እንዲቋቋም ምክንያት የሆነ የቁልምሳ እርሻ ግብርና ምርምር እንዲቋቋም ምክንያት የሆነ ፕሮጀክቶች ናቸው እነዚህ ፕሮጀክቶች እና እነዚህን ፕሮጀክቶች ማንሳት ይግድ አስፈላጊ ነው። ምክንያቱም ፕሮጀክቶች ምን ያህል አካባቢ ሊለውጡ እንደሚችሉ ማሳያዎች ናቸው እና እነዚህንም የተወሰነ እርሱም በዘርፉ በደንብ ስለሚያውቁት የተወሰነ ነገር ደግሞ ይበሉኝ። አዎ በጣም ጠቃሚና አስፈላጊ የዚህን የግብርናውን ፈተናና ችግሮች ተከታታይነት ማጣት ቀጣይነት ማጣትን ገላጭ የሆነ ነገር ነው። የጭላሎ አውራጃ ላይ የተመሰረተው ያን የጭላሎ እርሻ ልማት ድርጅት ሲባል በዘመኑ በ60ዎቹ አካባቢ ላይ ዓለም በጣም ከፍተኛ የገጠር ልማት እና ግብርና ልማት ፍልስፍናዎች የሩራል ዴቨሎፕመንት ፍልስፍና በስፋት ይኬድበት የነበረ ስራዎች ነበሩና ከዛ አንፃር ነው ስዊድኖች ይሄንን የጭላሎ እርሻ ልማት ድርጅት ሲጀምሩ መሰረታዊ ሐሳቤው ህዝብን ማዕከል ያደረገ ነው። ሞዴል ገበሬዎችን ይዘው የምሰርቶ ማሳያ ጣቢያዎችን ይዘው ለገበሬው ለእርሻው ለከብቱ ሰርቶ ማሳያ ጣቢያ አለ። በምግብ ዝግጅቱ በሆም ኢኮኖሚክስ ሰርቶ ማሳያ አለ እና እሳቤ አድርጎ የመጣው ህንድ ሀገር የግሪን ሬቮሉሽን የሚለው ሐሳብ ይዞ ነው የመጣው። ምንድነው? አንድ የተሻሻሉ የአዝርዕት ዝርያዎች በተለይም አርዱ ፎከስ አድርጎ የሰራው ስንዴና ገብስ ላይ ነው። በጣም ከፍተኛ እድገትም ለውጥም ያመጣበት በዛ ነው። የምርምር ጣቢያዎቹ ቅድም የጠቀስከው ቁልምሳን ጀምሮ ሌሎችም በየጣቢያዎች የተካሄዱ ሰርቶ ማሳያ ጣቢያዎች ከነዚህ ጋር የተጀመሩ ናቸውና እጅግ ከፍተኛ የሆነ ውጤት ነው ያሳየው። ሁለተኛው ትልቅ እመርታ እንዲመጣ ታስቦ የነበረው ማዳበሪያ የኬሚካል ያፈር ማዳበሪያን የማስተዋወቁ ጉዳይ ነው። እንደመነሻ አድርገው ሰርቶ ማሳያው ላይ የተመረጡ ገበሬዎችን አባቴ ከነዛ ውስጥ አንዱ ነው። በነገር ላይ እዛ ያንን ያያየው ነው የሚያደኩት። የሚገርምህ ልብ የሚያሞቅ እኔ ማስተዋውሰው ዛም ላይ ጽፍ ያለው ገብስ 3-4 ኩንታል ነው በሄክታር ይመረት የነበረው። ስንዴም ከዛ ከፍ ያለ አይደለም 5-6 ኩንታል ነው። ያንን 15 22 እንዲህ ብሎ ሲባል ተአምር ነበር። እውነትም አብዮት ተብሎ ይጠቀስ ነበር። የሚደንቅ ነው የነበረው። ሶስተኛው ከብትን ማዳቀል ዝርያን ማሻሻል የሀገሬን ከብት ላም በቀን 2 ጊዜ ነው የምትታለበው። እንደው እድለኛ ከሆንክ 3-4 በጣም በላች እና አዳቅለው ከውጪ አስመጥተው የወተት በአንድ ላም 15-20 ሊትር ሲሆን ጉድ ነው የተባለው። ጉድ እና ወተት እውነትም ሀይቅ ይሆናል ብለን የጠበቅንበት ጊዜ ነው የነበረው። እና ኦፍ ኮርስ ይሄ በወቅቱ እንግዲህ በኃይለ ሥላሴ ጊዜ ነው የተጀመረውና
የመሬት ስሪት ጥያቄ የፊውዳል ስርዓቱ ጉዳይ ከፍተኛ ደረጃ ይሄ የሜካናይዜሽኑን ትራክተርን መጠቀም ሀብታሙ ከሐረማያ ከጅማ የሚመረቁት ተማሪዎች ከኢትዮጵያ ልማት ባንክ ብድር እየወሰዱ ወደ ግብርና የገቡበት ኮመርሻል እርሻ እጅግ በጣም የተስፋፋበት ጉደኛ ጊዜ ነው የነበረው። ይሄንን ብቻውን ነጠላ ትርክት አይሆንም ብዬ የምልህ ለዚህ ነውና ምን ይሆናል ምርጥ ዘሮ መጣ ኮመርሻል ገበሬዎች ተስፋፉ ከመሃሉም ይሄ ጭሰኛ የነበረው አነስተኛ ገበሬ የነበረው ራሱ ከፍተኛ ምርት ያገኘ አሁን በመሬት ይዞታ ዙሪያ ላይ ያለው ተቃርኖ ጥያቄ አስነሳ እየገነነ ጭሰኛው በጣም እየተጎዳ ኑሮ ሳይለወጥ ሲቀር ይሄ ራሱን የቻለ የካዱ በኋላ አርሲን በሙሉ ጠቅልሎ ሲሰራ አይን ከፈተ ይቻላል የሚለውን ግብርና ተደብቆ ተሸፍኖ የኒዮሎቲክ ኢንቬንሽኑን ይዞ የተቀመጠውን አሁን አንዴ ሲገለጥ በጣም የሚደንቅ ስራ ተመጣና እንደመነሻ አድርገው ሰርቶ ማሳያው ላይ የተመረጡ ገበሬዎችን አባቴ ከነዛ ውስጥ አንዱ ነው በነገር ላይ እዛ ያንን ያያየው ነው የሚያደኩት የሚገርምህ ልብ የሚያሞቅ እኔ ማስታውሰው እዛም ላይ ጽፍ ያለው ገብስ 3-4 ኩንታል ነው በሄክታር ይመረት የነበረው ስንዴም ከዛ ከፍ ያለ አይደለም 5-6 ኩንታል ነው ያንን 20-15-20-22 እንዲህ ብሎ ሲባል ተአምር ነበር እውነትም አብዮት ተብሎ ይጠቀስ ነበር የሚደንቅ ነው የነበረው ሶስተኛው ከብትን ማዳቀል ዝርያን ማሻሻል የሀገሬን ከብት ላም በቀን 2 ጊዜ ነው የምትታለበው እንደው ድለኛ ከሆንክ 3-4 በጣም በላች እና ወተት ከተባለ 5 እንደዚህ ብታወጣ ነው እና አዳቅለው ከውጪ አስመጥተው የወተት በአንድ ላም 15-20 ሊትር ሲሆን ጉድ ነው የተባለው ጉድ እና ወተት እውነትም ሀይቅ ይሆናል ብለን የጠበቅንበት ጊዜ ነው የነበረው እና ኦፍ ኮርስ ይሄ በወቅቱ እንግዲህ በኃይለ ሥላሴ ጊዜ ነው የተጀመረውና የመሬት ስሪት ጥያቄ የፊውዳል ስርዓቱ ጉዳይ ከፍተኛ ደረጃ ይሄ የሜካናይዜሽኑን ትራክተርን መጠቀም ሀብታሙ ከሐረማያ ከጅማ የሚመረቁት ተማሪዎች ከኢትዮጵያ ልማት ባንክ ብድር እየወሰዱ ወደ ግብርና የገቡበት ኮመርሻል እርሻ እጅግ በጣም የተስፋፋበት ጉደኛ ጊዜ ነው የነበረው። ይሄንን ብቻውን ነጠላ ትርክት አይሆንም ብዬ የምልህ ለዚህ ነውና ምን ይሆናል ምርጥ ዘሮ መጣ ኮመርሻል ገበሬዎች ተስፋፉ ከመሃሉም ይሄ ጭሰኛ የነበረው አነስተኛ ገበሬ የነበረው ራሱ ከፍተኛ ምርት ያገኘ አሁን በመሬት ይዞታ ዙሪያ ላይ ያለው ተቃርኖ ጥያቄ አስነሳ እየገነነ ጭሰኛው በጣም እየተጎዳ ኑሮ ሳይለወጥ ሲቀር ይሄ ራሱን የቻለ የካዱ በኋላ አርሲን በሙሉ ጠቅልሎ ሲሰራ አይን ከፈተ ይቻላል የሚለውን ግብርና ተደብቆ ተሸፍኖ የኒዮሎቲክ ኢንቬንሽኑን ይዞ የተቀመጠውን አሁን አንዴ ሲገለጥ በጣም የሚደንቅ ስራ ተመጣና ያ ነው ታሪኩ ያ ከ60ዎቹ ማለቂያ ኃይለ ሥላሴን በኋላ የተማሪዎች እንቅስቃሴ መጥቶ የመሬት ጥያቄ አንግቦ የካዱም ሌሎችም ፕሮጀክቶች እንደዚህ ተደምሮ ይሄ ምዕራባውያኑ የኮሙኒስት የሶሻሊስት ሪኦት ይዞ ያነገበ ሰሜን አውሮፓና
ሰሜን አሜሪካና ምዕራብ አውሮፓ ላይ የነበሩ ተማሪዎች እንቅስቃሴ ገኖ ወደ አብዮቱ የሚያፋፋመው ያ የመሬት ጥያቄ ነው። ዋናው ነገር በምርቱ ላይ እናተኩር፣ በምርቱ ላይ እንቆይ። ያ ወቅት ያ አካባቢ ከፍተኛ ምርት የነበረበት ከፍተኛ መነቃቃት የነበረበት ጊዜ ነበረ እና ያ አብዮት ሲመጣ በነበረበት አልቀጠለም። እንግዲህ ይህ አንዱ የጊዜን እዚህ ውስጥ አስገብተህ ስታይ ጋፕ ይፈጠራል እና ለጊዜው በምን አይነት መልክ እንቀጥላለን? የሚሊተሪ የወታደራዊ አገዛዝ ነው። ምዕራባውያን ጋራ ተቆራረጥን፣ ወደ ምስራቅ አይናችንን አዞርን እና ኢትዮጵያ ከምዕራቡ ዓለም ተለይታ በራሷ ዓለም ስትኖር ከምዕራቡ ይለገስ የነበረው የልማት አገልግሎት ልማት ማምጫ አውታሩ እየተቀነሰ እየተቆረጠ ወደ መደበኛ እየገባ ይሄ ኢንቴንሲቭ አግሪካልቸራል ፓኬጅ ነው የሚባሉት የካዱ፣ አርዱ፣ ዋዱ፣ ተሃዱ፣ ካዴፕ ብለን የምንላቸው በአንድ ቦታ ላይ ሆነው ከፍተኛ ውጤትን ለማሳየት በተመሳሳዩ ደግሞ ወደ ኃይለሥላሴ መጨረሻዎቹ ዘመናት አካባቢ ኢፒደሚ ይባል የኤክስቴንሽን ፕላን ፕሮግራም ኢምፕሊሜንቴሽን ዲፓርትመንት ተብሎ ግብርና ውስጥ ይሄንን ተመሳሳይ ነገር ኢንቴንሲቭ ሳይሆን ሰፋ አድርገን ሚኒመም ፓኬጁን ሁሉን በእንኳን ባይሆን የተወሰኑትን ከዛ ውስጥ ፓኬጆቹን ይዘን ለኢትዮጵያ ሕዝብ እናዳርስ የሚል እሳቤ ተነስቶ ኢፒድን በዛ ውስጥ ነው የተካሄደውና እንግዲህ የካዱ አርዱ ታሪክ የተስፋ የስልጣኔ የግብርና እድገትና ምጥቀትን የታየበት ግን ተከታታይነት ባለመኖሩ ያ ነገር ደግሞ ከስሞ አርሲና ባሌ የስንዴና የገብስ ቤልት ነው የሚባለው ተብሎ ይጠራ አሁንም ነው እና ኢትዮጵያን በሙሉ ይቀልብ የነበረው በኋላ ለብዙ ጊዜ ወደ ኋላ እየቀረ ሄደና አሁን በመናገኘው ደረጃ ላይ ነው ያለነው። ስቲል ባሌም ተወሰደ። ይህ ሐሳብ ስዊድኖች ሙሉ ለሙሉ ቶሎ አልወጡም። የደርግ መንግስትም ወጥቶ እስቲ እናስፋፋው ወደ ባሌ ወደ ጎጃም እንውሰድ ተብሎ ብዙ ተሞከረ። እርግጥ ባሌ ቅርብም ጉርብትናም ስላለ ከአርሲ ጋር የተገናኘ ስለሆነ ሐሳቡን፣ ቴክኖሎጂውን፣ ምርጥ ዘሩን፣ ማዳበሪያውን በቀላሉ የመውሰድ የመሄድ ታሪክ ነው የተፈጠረውና የአርዱ ታሪክ የካዱ ታሪክ የኢትዮጵያ ግብርና ልማት ውስጥ ብስራትን ያመጣ ፈርቀዳጅ ነበረ። ብንቀጥልበት ኖሮ ባለፉት 40 እና 50 ዓመት ኢትዮጵያን ሙሉ ለሙሉ ወደ ዘመናዊ ቴክኖሎጂ ሊያመጣ ይችል የነበረ ሐሳብ ነው። ውድ ቤተሰቦቻችን ከሼልፍ ላይ የተሰኘው ፕሮግራማችን እንግዲህ በዚህ መልኩ ይቀጥላል። የዛሬ ፕሮግራማችን እንግዳ ዶክተር ጌታቸው ድሪባ ናቸው። ከሳቸው ጋር ነው ቆይታ ያደረግነው። በሁለተኛ ክፍል በዚህ ኢትዮጵያ ከግብርናና ከምግብ ቀውስ ነፃ ስለማውጣት በሚል መጻፋቸው ዙሪያ የጥናትና የምርምር ውጤታቸው ዙሪያ ያደረግነው ውይይት በዚህ አልተጠናቀቀም። ሳምንት ይቀጥላል።